በነገራችን ላይ ትዳር ህይወት ያለው ነገር ደግሞ ያማዋል። መልካም የሆነ የወሲብ ህይወት ይኖራል በኢየሱስ ይላል ሰው። ይሄ ለጋብቻ ምን ያስፈልጋል ይላል አንዳንድ ሰው። ሩም ቤት ምናምን ነው ልትጫወቱ የፈለጋችሁ? ይስሐቅ እኮ ከእናቱ ሞት የተጽናናው እኮ ርብቃ መጣ ድንኳን ይዞ ሲገባ ጥቁር ኮፍያ ወረወረ። ትከላከሉ ተብሏል ብለህ ደግሞ ይሄ የሚሰራው በነገራችን ላይ ለትዳር ውስጥ ላላችሁ ነው። እሺ ፓስተር ቸሪ ጌታ ይባርክ፣ እግዚአብሔር ይባርክ። አስፈቅድ ይኸውልሽ አላልኩሽም ፓስተር ቸሪ ፈቀደ እንዳትል። ድሮ በጣም ታስቸግር ልጅ ነበረች። በየጊዜው ሄደች ነው እና ለጮኛ አይሰጥ ራሳችሁ የማይቀየር የሥራ ዘርፍ ቢኖር ከሰዎች ጋር ነው ያልኩት። እሺ ብራዝ አግብቶም ዴት ያደርጋል ቤት ውስጥ። ኢትዮጵያ ውስጥ ጸጉሩን እንዲህ የሚል አክተር ፈለግሽ ሐኪም አግባ ይተውሃል ብሎታል። ዲፕሬሽኑ ቤታችንን ስናሳድግ ፐርሰናሊ እኛና ቤት ለማሳደግ እኛ ማደግ አለብን። በእግዚአብሔር ሐሳብ እኛ ማደግ አለብን። እኛ ካደግን በኋላ በጋራ ቤታችንን እናሳድጋለን። ቤታችንን ብቻ አይደለም ህይወታችንንም ያሳድግ። እነዚህ ሶስት ነገሮችን ከተጠቀማችሁ በእርግጠኝነት ትዳራችሁ ይታደሳል፣ ትዳራችሁ ያድጋል። በነገራችን ላይ ትዳር ህይወት ያለው ነገር ደግሞ ያማዋል። ህይወት ያለው ነገር ጉንፋን ይዘዋል፣ ሌላም ወረርሽኝ ይዘዋል። ህይወት ያለው ነገር ከታከመ ይድናል፣ ካልታከመ ደግሞ ይሞት። ስለዚህ ቤት ወይም ትዳር ወይ ቤተሰብ ህይወት ያለው ነገር ጤናችሁን ካልጠበቃችሁ ብዙ ችግር ውስጥ ልትወድቁ ትችላላችሁ። እኔ አሁን 5 ኤክሰለንስ እዚህ ቦታ የዛሬ 3 ዓመት ምናምን አስተምሬያለሁ። እያንዳንዳችሁ መፈተሽ አለባችሁ። አንድ ሰው አደገ የሚባለው መንፈሳዊ ህይወቱ ጤነኛ ሲሆን ከእግዚአብሔር ጋር ዴይሊ መገናኘት የሚችል ሲሆን ጤነኛ ነው ማለት። መንፈሳዊ ህይወቱ ከተበላሸ ኦልሬዲ ከባልቦላ መብራት አጥፍ። ስለዚህ መንፈሳዊ ህይወታችሁ በትክክል መጠበቅ አለ። ሁለተኛ ፊዚካል ፊት ማድረግ አለባችሁ። ራሳችሁ መጠበቅ አለባችሁ። ጤናችሁ መጠበቅ አለባችሁ። ለራሱ ክብር የሌለው ሰው ራሱን በትክክል የማይጠብቅ ሰው ሌላ ሰው ይጠብቃል ብላችሁ አትሞኝ። ራሱን የማይጠብቅ ሐኪም እናንተ በትክክል አያክማችሁ። ይሄ ለጋብቻ ምን ያስፈልጋል ይላል አንዳንድ ሰው። በቃ ለራሱ ማይሆን ሰው ላንቺ እንዴት ይሆን? ስለዚህ ሁለተኛ ይሄ ነው፣ ቼክ አድርጉ። ለራሳችሁ ክብር የሌላችሁ ሰዎች ኦልሬዲ ወድቃችሁ። ሶስተኛ ፋሚሊ ነው። ለፋሚሊያችሁ ምን አይነት ዋጋ ትሰጣላችሁ? ለልጆቻችሁ፣ ለሚስቶቻችሁ፣ ለባሎቻችሁ፣ ለልጆቻችሁ፣ ለቤተሰባችሁ ጊዜ ያላችሁ ወይ? ከቤተሰባችሁ ጋር ምን አይነት ግንኙነት ነው ያላችሁ? በጣም ብዙ ሰው ከቤተሰቡ ጋር ኦልሬዲ አለ ይባላል እንጂ የለ፣ ፈርሷል። አራተኛ ማህበራዊ መስተጋብር ነው። ከሰዎች ጋር ነው ያልኩት። እሺ ብራዘር፣ ከሰው ጋር በሰላም ትኖራላችሁ ወይ? በእምነት ምክንያት እየተዋጋችሁ ነው ወይስ በሰላም እየኖራችሁ? ጌታ ተዋጉልኝ ብሎ ያስታጠቀው ኃይል የለው። ምስክር ነው ጌታ የሚፈልግ። በህይወቴ ጌታ ቸርነት አድርጓል፣ አድኖኛል፣ ረድቶኛል፣ ታድጎኛል የሚል ሰው ያንን ሄዶ ይመሰክራል። የቀመሰ ሰው ሄዶ ይመሰክራል። ጌታ ቸር መሆኑን አይታችሁ ቀምሳችሁ ከሆነ ነው የተባለ። ከቀመስክ ሄደህ ትመሰክራለህ። እንዴት ጣፋጭ እንደሆነ፣ እንዴት አዳኝ እንደሆነ፣ እንዴት ደግ እንደሆነ ሄደህ ትመሰክራለህ። ይሄ አራተኛ ነው፣ ወሳኝ ነው። አንድ ሰው የተወቀረው በእነዚህ ነገሮች ካልተወቀረው ኦልሬዲ ፈርሷል፣ ታሟል። አንዳንዱ ሞቷል በቁሙ። አምስተኛ ገንዘብ የሚያመጣ ስራ ትሰራላችሁ። ገንዘብ አይደለም ዋና፣ ገንዘብ የሚያመጣ ለማለት እዚህ ሰውዬ ይሄ ነገር የሌለው ሰውዬ ኦልሬዲ ቆራጣ ነው። ዛሬ ሰዎችን በዚህ ቼክ አድርጓቸው። ብዙ ሰው የተሸከመው ገንዘብ ነው። መንፈሳዊ ነገሩ ጠፍቷል። እግዚአብሔርን አይፈራም፣ ሰው አያፍር፣ እንደ ልቡ ለራሱ ክብር የለው፣ ትዕቢተኛ፣ ሌላውን ሰው አያከብር፣ ገዳይ፣ ነፍሰ ገዳይ፣ ወንድሙን የሚጠላ ነፍሰ ገዳይ፣ ግን ሀብታም ገንዘብ ያለ፣ ቤቱን ያፈረሰ ነፍሰ ገዳይ፣ ገንዘብ ያለ ሰው ማለት ዝም ብሎ ድፍን ነገር፣ ዝም ብሎ እንደ እንስሳ ያገኘውን እየበላ ያገኘውን እየጠጣ ያገኘው ላይ እየወጣ የሚኖር ፍጥረት አይደለም። ሰው ማለት ከእግዚአብሔር ጋር ይገናኛል፣ ይሰጠዋል። ጆብ ዲስክሪፕት የሚሰራው ስራ ይሰጥ፣ ኃላፊነቱን በአግባቡ ይወጣ። ይህንን ዋጋ ሲይዝ ዞር ብሎ የወንድሙን ዋጋ ያውቀዋል። አይኑ ተከፍቷል ማለት ሻማ ይዞ ሩጫ የለም። እውነተኛ ብርሃን የሆነው ክርስቶስ አለ። እውነተኛ የሆነ የሰዎች ልጆች ብርሃን የሆነ ክርስቶስ አለ። ብርሃናችሁ በሰው ሁሉ ፊት ምን ይበል ነው የተባለ? ይብራ። የሱቅ አይደለም ብራዘር። ሰዎች እቺን ይዘይድ ይሄ ኦይል ነው ምናምን ብለው የሰጡ የሱቅ ባትሪ አይደለም። ያ ብርሃን ነው። ከጌታ የተቀበልነው ብርሃን፣ ከጌታ የተቀበልነው ፍቅር፣ ከጌታ የተቀበልነው ምህረት፣ ከጌታ የተቀበልነው ደህንነት፣ እሱን ይዘን ነው የምንወጣው። ምክር ምንድነው የሚሰራው? ቅኝትን ያስተካክል። ጎበዝ ባለሙያ ጊታር ዝም ብሎ አይመጣ፣ ቃኝቶ ድምጹን ቼክ አድርጎ በትክክል ነው ትክክል አይደለም ብሎ። ስለዚህ ዛሬ ሶስት ነው ጌታችሁን፣ ህይወታችሁን፣ ኑሯችሁን ታሳድጉበት ሶስት ነገር ነግራችኋለሁ። የመጀመሪያው ከሚስት ጋራ ጥሩ ወዳጅነት ይኑርህ፣ ወይ ከባልሽ ጋራ ጥሩ ወዳጅነት ወይ ጓደኝነት ይኑራችሁ። የሆነ ጨረር ይመጣል፣ የሆነ መንፈስ ይመጣል። ዘርፈፋው ቀሚስ ጌታ ቤት አይመላለስም። እንደሱ አይደለም። ጓደኛ ሁኑ። ወዳጅነት ካላችሁ፣ ሪሌሽንሺፕ ውስጥ ካላችሁ ጓደኛ ሁኑ። ከጮኞቻችሁ ጋር ጥሩ ጓደኛ ሁኑ። መጀመሪያ ጥሩ ትዳር ቤታችሁ መመስረት ቤታችሁ ማሳደግ ከፈለጋችሁ ከሚስት ጋራ ከባል ጋር ጥሩ ጓደኝነት ይኖር። ጥሩ ጓደኝነት መቀበል ያለምንም ገደብ ቤት ውስጥ ከገባን በኋላ ትዳር ውስጥ ከገባን በኋላ አንዱ ሌላውን መቀበል ነው። እንዳለ በድፍኑ መቀበል። የሆነ ቁጭ ብሎ አንዳንድ ሰው አግብቶም ዴት ያደርጋል ቤት ውስጥ። እንደዚህ የሚባል ነገር የለም። ካገባ በኋላ መስፈርት የሚባል የለም ትዳር ውስጥ። ብዙ ሰው ትዳሩ ችግር ውስጥ የገባበት ካገባ በኋላ መስፈርት፣ አሁንም ድሮ ሻይ ቤት ለጮኛ እንደያዘው መስፈርት፣ ለሚስትና ለባል መስፈርት፣ እኔ የምቀበለው ብሎ መስፈርት። ትዳር ላይ መስፈርት አይሰራም። እጮኝነት ላይ ነው መስፈርት። እጮኝነት ላይ ተጠቀሙት። እጮኛ ለመምረጥ መስፈርት ያስፈልጋል። ከሚስት ጋር ለመኖር መስፈርት አያስፈልግም። ዝም ብለህ መዋጥ። ካገባ በኋላ ዝም ብለህ መዋጥ። አሁን ገብተሃል። ከገባሽ በኋላ ዝም ብሎ መዋጥ ነው። አለቀ። ጸጥ ብለው መኖር። ምንም ገደብ የለም፣ ቃጤ የለም፣ ሰኞ ማክሰኞ የለም። ይሄን ብታደርጊ እንደዚህ አይነት ነገር እኔ አልወድም፣ እንደዚህ አይነት ነገሮች ደስ አይሉኝም። እሱ መስፈርት ድሮ ነው ዴት ስታደርግ እጮኝነት የሚሰራው። ትዳር ላይ መስፈርት አይሰራም። ይህ የሚያደርጉትን ነገር ሁሉ ማፈስ አይደለም። እንደሱ ማለት የሚያደርጉትን ሁሉ ትክክል ነው ብሎ መቀበል ነው አይደለም። የሚያደርጉትን ሁሉ ያደርጋሉ፣ መስፈርት የለውም። እሱን ለማስተካከል ስራ ይሰራል። እኛ ከምንፈልገው መስፈርት ብለን ካስቀመጥነው ጉዳዮች በላይ ለሰዎቹ ነው ዋጋ የምንሰጥ። ዛሬ እስቲ ቤት እየበጠበጠ ያለው ምንድን ነው? መስፈርት አይደል? ጉዳይ አለ። ያንን ጉዳይ
ስትፈልግ ሰው ሚስት ታደርጋለህ። እጮኝነት ላይ ነው መስፈርት። እጮኛ ምናምን ላይ ካላችሁ መስፈርት ከፈለጋችሁ ያዙ። አንዳንድ ሰው ረጅም አይኗ ቦግ ያለ ዳሌ ያላት እግረዱ ተከሰከሰ ሎሚ የተማረች ሀብታም ጨዋ ምንም እንከን የሌላት ምናምን ብሎ ቁጭ ብሎ እኔ ዛሬ ልንገርህ የሰራዊት ጌታ እግዚአብሔር እንደዚህ አይነት የለም ይላል። በቃ በቃና ላይ ያለውን አክተር ስለውት ቁጭ ይሄን ሰውዬ ብሎ ኢትዮጵያ ውስጥ ጸጉሩን እንዲህ የሚል አክተር ፈለግሽ እናቴ ሽቦ ነው። አንቺ ሴትዮ ቆመሽ ለመቅረት ወስነሻል ማለት እንደዚህ የሚባል የለም። ሴት ከሆናችሁ መስፈርታችሁ ወንድ ይሁን የምታገቡ መስፈርታችሁ አንድ፣ ወንድ ከሆንክ ደግሞ መስፈርት ሴት ይሁን። ሁለተኛ መስፈርታችሁ እምነታችሁ ተመሳሳይ መሆኑ። ሶስተኛ መስፈርታችሁ ተነጋግራችሁ መግባባት የምትችሉ መሆኑ። ካጠፉ ይቅርታ የሚጠይቅና ጤነኛ መሆኑ። ብዙ ችግር አለ። አሁን ጀነራል ቼክአፕ እኮ ጀመርኩኝ። በፊት HIV ነበር ቴስት ምንለው፣ አሁን ጀነራል ቼክአፕ ማለት ሰው መድኃኒቱን ኪሱ ከቶ ነው ይመጣው። አብዷል። የአእምሮ በሽተኛ ነው፣ መታከም ነው ያለበት። ሐኪም አግባ ይተውሃል ብሎታል። ዲፕሬሽኑን የዲፕሬሽን መድኃኒት ትራንስ ነው የሚስ አረ ለመታከም ነው ያለበት። ጦር ሜዳ ነው ቤቱ የሚሆነው። ከዛስ ትንሽዬ ገቢ ሰርቶ ማደግ የሚፈልግ ቁጭ ብሎ ሪሞት ይዞ የሚያስብ ከሆነ ይቅርብሽ። በቃ መረዳት ያለበት በልጅነቱ ያረጀ ሰውዬ ነው። ማት ሰው እንደሱ በልጅነቱ አርጅቷል ብዙ የሚል ሰው ማት ሰው እንዴ አትሩጥም እንዴ ትንሽ አትንቀሳቀስም እንዴ ሰው በ30 ዓመቱ ሰብሯል። ሴቱም ወንዱም ሰብሯል። አቤት ተንቀሳቀሱ። በጊዜ ያረጁ ሰዎች አሉ፣ በጊዜ እርጅት ያሉ። እንደገና ደግሞ በጋራ ጉዳይ ላይ መነጋገር፣ የጋራ ጉዳዮቻችን በልጆቻችን ጉዳይ መነጋገር፣ በስራችን ጉዳይ መነጋገር። አንዳንድ ሰው አብሮ እየኖረ ማን ምን እንደሚሰራ አይታወቅም። ማን ወዴት እየሄደ እንደሆነ አይታወቅም። ማን ወዴት ሊሄድ እንደሆነ ምን እያቀደ እንደሆነ አይታወቅም። ይሄ ጓደኝነት የመከነበት ቤት ውስጥ ስለ ጋራ ስሜቶቻችሁ ተነጋገሩ። ትዳር ውስጥ በጣም አሪፍ ነው ማሳደግ። ቤታችሁን ማዳን ከፈለጋችሁ ጓደኝነታችሁን የጣላችሁ፣ ምክንያቱም ጓደኝነት እንዴት ጠቃሚ እንደሆነ እኮ በቤታችሁ ውስጥ አይታችሁታል። ትዳር ጋር ያደረሳችሁ እኮ ጓደኝነት እየተደዋወሉ ሻይ መጠጣት፣ መነጋገር፣ ማውራት፣ ማቀድ ነበረ። ትዳር ጋር ከደረሳችሁ በኋላ ጓደኝነትን በጥሳችሁ ጣላችሁ። አሁን እኔ እያልኩ ያለሁት የጣላችሁትን ጓደኝነት አንሱትና ከሚስት ጋር ጓደኛ አትመጥነኝም አትበላሁ። ትናንትና መጥናህ ነበር የገባኸው። አሁን ካልመጠነችህ እንኳን እንድትመጥነህ እርዳት፣ አግዛት፣ ደግፋት፣ አግዢው፣ ደግፊው እንጂ የሆነ ቦታ ገብተን አንዱ ሲያድግ አይቀየር ጓደኛ የለመደብን እኮ ነው። ሀብት ስናገኝ ሀብታም ጓደኛ እንይዝና ቢጤዎቻችንን ትንንሾቹን ጥለን እንሮጥ። እዚህ እርስ በርሳችሁ ያላችሁ ጓደኝነቶች ሁሉ ስሩበት። ሁለተኛ ይሄ ፖይንት ሳነሳው በጣም በደስታ ነው። በጣም ብዙ ክርስቲያን ግን ደስ አይልም፣ ግን ወሳኝ ነገር ነው። ቤታችሁን እየመከርኩ ነው። ትዳራችሁን ኑሯችሁን ማሳደግ ከፈለጋችሁ ምንድነው? ሁለተኛ መልካም የሆነ የወሲብ ህይወት ይኑራል። ለትዳር ነው መልካም የሆነ የወሲብ ህይወት። ቤታችሁ እንዳይበላ፣ ትዳራችሁ እንዳይጠፋ በኢየሱስ ይላል ሰው። ቆይ የለም ወይ? ለምንድን የተጋባችሁታል? ለምንድን ነው የሳነሳው ጭንቅላታችሁን እንዴ? ለምንድን ነው የደብራችሁ? አንዱ መጽሐፍ ቅዱስ የተናገረው ጋብቻ ለምንድን ነው የምናገባው? ሰው እንዳይፈተን፣ ሰው በዝሙት ጠንቅ ችግር ውስጥ እንዳይገባ፣ የራሱ ሚስት ትኑረው፣ የራሷ ባል ይኑራት አይልም ወይ? አንዱ እኮ ይሄ ነው። በፍትወት እንዳትፈተኑ፣ በዝሙት እንዳትወድቁ፣ ችግር ውስጥ እንዳትገቡ፣ ስጋዊ ፍላጎታችሁን ፍለጋ ሄዳችሁ እንዳትሞቱበት እግዚአብሔር ያስቀመጠላችሁ ነገር አንዱ እናንተ ውስጥ የፈጠረው ነገር ስለሆነ ወሲብ ትዳር ያዙ፣ ሚስት ትኑርህ፣ ባል ይኑረው ብሎ ነው እኮ ያስቀመጠ። ይሄንን ጉዳይ ማለፍ የለብንም። ለምንድን ነው ፓስተር ቸር የደጋግመ ይሄን የምታነሳ? ይሄው ወረፋ ይዞ የተቀመጠ ችግር እሱ ነው። እሱን ችግር መንግስት አይሰራው። ጤናማ የሆነ የወሲብ ህይወት መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 7 ገብታችሁ አንብቡት። ባሎች ሆይ በገዛ ስጋችሁ ላይ ስልጣን የለም። ባሎች ሆይ ለሚስቶቻችሁ የሚገባቸውን አድርጉ። ሚስቶች ሆይ በገዛ ስጋችሁ ላይ ስልጣን የላችሁም፣ ስልጣኑ የባሎቻችሁ ነው አይልም ወይ? ይሄ እግዚአብሔር ቃል። ጤናማ የወሲብ ህይወት ይኖራችሁ ቤታችሁ ማሳደግ ከፈልጋችሁ። አንዳንድ ሰው አግብቶ በቃ ትቶታል። እኔ አልወድም ብሎ ማለት ታከም፣ ሐኪም ቤት ሂድ። የሆርሞን መዛባት ሊሆን ይችላል። ና ልጸልይልህ። ደግሞ አጋንንትም ሊሆን ይችላል፣ መንፈስ ሊሆን ይችላል። የምሬን ነው። መንፈስ ይሆን ቆጥረዋል፣ ይወጋሃል። አንዳችሁን በዚህ ጉዳይ ቅጣት ውስጥ አትክተቱ። በዚህ ጉዳይ ላይ አትቀልዱ። እግዚአብሔር የሰጣችሁ ነገር ስለሆነ በስርዓት ያዙት፣ ጠብቁና መንፈስ ያዙት። በጥንቃቄ የሚያዝ ነው። እግዚአብሔር ለትዳር የሰጠው ነው። ይሄንን መያዝ ምንድነው የሚያደርግላችሁ? ጤናማ ኮሚኒኬሽን እንዲኖራችሁ ያደርጋል። ጤናማ ህብረት እንዲኖራችሁ ያደርጋል። አንድ ስጋ የምትሆኑበት ነው። መንፈሳችሁ አንድ የሚሆንበት ነው። ከዛ ውጪ ምንድነው የፈለጋችሁት? ምን ደባል ሆናችሁ መኖር ነው የፈለጋችሁት? ሩም ቤት ምናምን ነው ልትጫወቱ የፈለጋችሁት? ይሄ መጽሐፍ ቅዱሳዊ የእግዚአብሔር ቃል ነው ይሄን የሚያወራው። ስለዚህ ጤናማ ወሲብ ህይወት ይኖራችሁ። በምን ጊዜ? በችግር ጊዜ አንዳችን መተሳሰብ አለብን። ተሳሰቡ፣ አንዱ ለአንዱ ያስብልን። ይሄ እግዚአብሔር ቃል ነው የሚል። ባሎች ለሚስቶቻችሁ አስቡ፣ ሚስቶች ለባሎቻችሁ አስቡ። ይሄንን ኢግኖር ገጭቶ መቆለፍ ለአጋንንት ደጅን ከፍቶ ማስጣት፣ ቤትን ለማፍረስ መወሰን። ቤታችሁ እንዲያድግ ከፈለጋችሁ የተበላሸ የወሲብ ህይወት ያላችሁ ሕክምና የሚፈልገውን ሐኪም ቤት፣ ጸሎት የሚፈልገውን ጸሎት ቤት፣ ምክር የሚፈልገውን የምክር አገልግሎት ውሰዱበት። ቸርዬ ትላለህ 6 ዓመት ከ8 ወራችን ነው ይልሃል። አንዳንድ ተፋታችኋል? አልተፋታን፣ አብረን ነው የምንኖር። እየቀለድሽ ነው? እየቀለድክ መሆን አለብህ። ታዲያ ተጋባችሁ። ይሄው መጽሐፍ ቅዱስ የሚያወራው ይሄን ለጸሎት ካልሆነ በስተቀር ይላል ቁጥር 5 ላይ 7:5 ላይ በጸሎት ትተጉ ዘንድ ተስማምታችሁ ካልሆነ በስምምነት ካልሆነ ይሄ ጉዳይ ተስማምታችሁ ለጊዜው በጣም ለጊዜ ለአጭር ጊዜ ለጊዜው ካልሆነ በቀር እርስ በርሳችሁ
አትከላከሉ ይላል። አንዱን ዘግቶ ምሽግ ገባው ማለት እንኳን አይችልም። ተስማምታችሁ ካልሆነ ስምምነት ከሌለው ጸሎቱን ክልክል አይሰማም። ዛሬ በጣም ብዙ ተከላክሎ ትልልቅ በርሊን ግንብ ቤት ውስጥ ተሰርቶ ትዳሬን እግዚአብሔር ለምን አይባረክም ይለኛል። ራስህ አንቀኸው ትዳርህን ስስቱን ይዘኸው እንዴት ነው ትዳርህ የሚፈወስ? እንዴት ነው የሚፈወስ? የባልን ክንድ የሚናፍቁ ስንቶች ሚስቶች ናቸው በየቤቱ ያሉ። የባልን አፕሮች የሚፈልጉ፣ የባልን ትሪት፣ የባልን አድናቆት የሚፈልጉ፣ የባልን ፍቅር የሚፈልጉ፣ የባልን ንኪት የሚፈልጉ፣ የባልን ትንፋሽ የሚናፍቁ እኮ ማዕት ሰዎች እኮ በየቤቱ አሉ። በጠኔ የደረቁ እየሞቱ ያሉ። ይሄንን መንፈሳዊ አይደለም ልትለኝ ነው። አንዱ ስብራት እዚህ ጋር ነው። ለጊዜው ካልሆነ በስተቀር አትከላከል። መቼ በሐዘን ጊዜ አንዱ እኮ ከሐዘን የምትወጡበት ይስሐቅ እኮ ከእናቱ ሞት የተጽናናው እኮ ርብቃ መጣ ድንኳን ይዞ ሲገባ አልሰማችሁ? ጥቁር ኮፍያ ወረወረ። ከሐዘን ሰዎች የሚወጡበት በሐዘን ጊዜ አንዱ ለአንዱ፣ በስብራት ጊዜ፣ በሐዘን ጊዜ፣ በማጣት ጊዜ፣ በችግር ጊዜ፣ ሁኔታዎች በተበላሻሹበት ጊዜ ሁሉ ሳይቀር አንዱን በጣም መጠበቅ መቻል አለብን። የወሲብ ሕይወታችሁን ጠብቁ። እዛ ላይ የተበላሸባቸው ሰዎች አውቃለሁ። ሲናናቁ አያቸዋለሁ፣ ሲሰዳደቡ አያቸዋለሁ፣ አንዱ ያንዱን ነገር መሸፈን ሲያቅተው አያቸዋለሁ፣ አውጥተው ሲሰጣጡ አያቸዋለሁ። ለምን? የኃጢአትን ብዛት የሚሸፍነው ፍቅር የለም፣ ተከፍቶ ወድቋል። የፍቅር መሰረት የቤታችን በፍቅር መሰረት ላይ እንዲጸና የሚያደርገው በሐዘን ጊዜ ቢሆን በደስታ ጊዜ ቢሆን በልዩነት እግዚአብሔር ልጆች በሰጠን ጊዜ ቢሆን እንዳይጠፋ የሚያደርገው እሱ ወሲብ። እዛ ላይ ጤነኛ የሆኑ ሰዎች እስቲ ይዋቸው። መከራ ጊዜ አብረው ናቸው፣ በችግር ጊዜ አብረው ናቸው፣ በማጣት ጊዜ አብረው ናቸው፣ በደስታ ጊዜ አብረው ናቸው፣ በመፍራረስም ጊዜ አብረው ናቸው። ነገሮች ሲሳኩም ደህና ናቸው፣ ሳይሳኩም ደህና ናቸው፣ ሲጣሉም ደህና ናቸው፣ አብረው ናቸው። ምንድነው ፓስተር ቸር የምነግራችሁ? ትዳራችሁን የምታሳድጉበት ኃይል ትከላከሉ ተብሏል ብለህ ደግሞ እያፈራረስክ ሚስትህን ዝንጥልጥል እያረክ ጭንቅላቷን እያበላሸ ፓስተር ቸር ያለውን ረስተሽ ነው እንዳትል። እኔ መጀመሪያ ጓደኛ ሁንና ነው ያልኩት። መጀመሪያ ወዳጅነት ላይ ስራ ብያለሁ። አንዳንድ ሰው እዛ ጋር ያበላሽና እዛ ጋር ፓስተር ቸር ያለውን ይላል። እንደዚህ የሚባል ነገር የለም። ይሄ የሚሰራው በነገራችን ላይ ለትዳር ውስጥ ላላችሁ ነው። እሺ የጮኛ ላይ ምናምን ላላችሁ አይሰራም። ፓስተር ቸር ጌታ ይባርክ፣ እግዚአብሔር ይባርክ፣ አስፈቅድ ይኸውልሽ አላልኩሽም ፓስተር ቸር የፈቀደ እንዳትል። ጮኛ ላይ አይሰራም። እኔ ነግሬያችኋለሁ። አንዴት በጣም ድሮ በጣም ታስቸግር ልጅ ነበረች። በየጊዜው የሄደች እየወደቀች ነው የምትመጣ። አሁን ደግሞ ለምንድን ነው እሺ እንደዚህ ያደረግሽው? ፓስተርዬ በጣም የሚያሳዝነው እኮ ምን ሆንሽ? እናቱ ሞተው እኮ እና በቃ አሳዘነኝ ትልሻለች። እና ንፍሮ ነሽ እንዴ አንቺ? እየሄድሽ ዝም ብለሽ ያምሻል እንዴ አንቺ? ባለፈው እንትን ብሎ ጉምሩክ ዕቃ ወስደውበት በጣም ሲያዝን እና በቃ ሲያሳዝን አብረን አደረ። ታጽናናዋለች እየሄድ መጨረሻ መክሬ በቃ ከዛሬ ጀምሮ ይኸውልሽ እንደዚህ ብታረጊ ምናምን ብዬ ጸልዬ ሸኘሁ። ሶስተኛ መጣች። የእግዚአብሔር ሰው እኮ ነው አለች። ማለት ያው እግዚአብሔር ቃል እኮ ጥቅስ ምናምን ብላ ይሄን ጥቅስ ነው የጠቀሰላት። አትከላከሉ የሚለውን ሌባ እግዚአብሔር ያላ ይኸውልሽ አትከላከሉ ይላል ብሎ አሳያት። አመነችው። አትከላከሉ ለውጫኛ ማቾች አይደለም ለባልና ሚስት ነው። እሺ እኔ አሁን ጆፍ የሆንኩበት ይመስለው ሰው ለጮኛ አይሰጥ። ራሳችሁን ጠብቁ። ሶስተኛው ለቃል ኪዳናችሁ ታማኙ። ለገባችሁት ቃል ኪዳን የጋብቻ መሰረቱ ቃል ኪዳን። ቃል ኪዳናችሁን ጠብቁ። ጋብቻ ማለት ቃል ኪዳን ማለት ነው። ትዳር ማለት ኑሮ ማለት የማይቀየር የሥራ ዘርፍ ቢኖር ትዳር። ቃል ኪዳን ማለት ምንድን ነው? በሐዘን በደስታ በማግኘት በማጣት በከፍታ በዝቅታ በህመም በጤንነት ጊዜ ሁሉ አብሬው ልኖር አብሬያት ልኖር እስከ መቼ? እስከ ሞት አብሬው ልኖር አብሬያት ልኖር ብለን የገባ ነው ማለት ነው። መጽናት ያስፈልጋል። ገባህም አልገባህም ገብቶሽም ግቢ ሳይገባህም ግባ። እግዚአብሔር ጋር ቀልድ የለም። ቃል ኪዳን ተሳስተህም ግባ። ቃል ኪዳን ይቅርታ እየተባለ የሚወጣበት አይደል። ቃል ኪዳን በጣም ብዙ ሰው እኮ ገብቶ በ3 ወሩ ነው የነቃው እንዴ ይላል። ካረፈ መቀጠል ቀድሞ ነበር። ለገባችሁት ቃል ኪዳን በእግዚአብሔር ፊት ተሰምታችኋል፣ ተጽፏል። ቃለ ጉባኤውን እግዚአብሔር ይዞታል። መፎረሽ አይቻልም፣ ማምታታት አይቻልም፣ ማጭበርበር አይቻልም። እግዚአብሔር ጋር ተጽፏል። እግዚአብሔር ጋር አለ። እግዚአብሔር ያያል ለኪዳኑ ምን ያህል ሰው ታማኝ እንደሆነ። ቃል ኪዳናችሁን ጠብቁ። ቤታችሁ እንዲያድግ ትፈልጋላችሁ? ለቃል ኪዳናችሁ ታማኝ። ሰው አታስፈራሩ። በየጊዜው እፈታሃለሁ፣ ብሬክ እናደርጋለን፣ እወጣለሁ፣ አልፈልግም ነው። አታስፈራሩ። አይቻልም። ለቃል ኪዳናችሁ ታማኝ። ለገባችሁት ቃል ኪዳን በሐዘን ጊዜ በደስታ ጊዜ ብላችኋል። ከፍታ በዝቅታ ብላችኋል። በህመም በጤንነት ብላችኋል። በማግኘት በማጣት ብላችኋል። በሁሉ ጊዜ እስከ መቼ ነው ያላችሁት? እስከ ሞት አላችሁ በህይወት። ለምንድን ነው የምታስፈራሩት? ለቃል ኪዳናችሁ ታማኝ ሁኑ። ሸርዬ በጣም ከባድ ነው። ሰውዬው እኮ ያዘጋጀሽው መጀመሪያ መስፈርትሽን ጣይ። መስፈርቱን ስትተውት ሰላም ታገኛላችሁ። አሁን በቃ ቢበቃን ይሻላል። ኮንትራት ነው የገባችሁት። ኮንትራት ነው፣ ኪራይ ነው። ያልገባችሁ በደንብ ስሙ፣ ተጠንቀቁና ግቡ። የማትወጡበት ስለሆነ ለዚህ ነው የገባ አይወጣ አለ። ያልገባ ደግሞ አይግባ ብሎ ጳውሎስ ቆመ። ጳውሎስ ብርሃን አገኘ። ይሄ ጉዳይ ሚስጥር እንደሆነ ሲረዳ ቆመና ሲያስተምር ወገኖች አለ የገባችሁ አትውጡ፣ ያልገባችሁ ግን እንደኔ ብትሆኑ በጣም አሪፍ ነው፣ አትግቡ። ለምን? ሁለት ነገር ማስደሰት ነው ከገባችሁ በኋላ ሚስትንም እግዚአብሔርንም። ትንሽ ይከብዳል፣ አስቸጋሪ ነው አለ አስተማር። ከቻላችሁ ቢቻላችሁ እንደኔ ብትሆኑ፣ አለበለዚያ ከገባችሁ ደግሞ መውጫ የለውም ያለበት ምክንያት ይሄ ነው። ኪዳን ነው። ቃል ኪዳናችሁን ጠብቁ። ወጣቶች ከመግባታችሁ በፊት የማትወጡበት ቃል ኪዳን፣ መስፈርት የምትቀዱበት፣ ራሳችሁን የምትሰጡበት፣ በታማኝነት ለጸሎት ካልሆነ በስተቀር ራሳችሁን የማትከለክሉበት፣ አንዳችሁን በፍቅር የምትጠብቁበት፣ የወሲብ ሕይወታችሁን የምትጠብቁበት
የምትሆኑበት፣ አንድ ስጋ የምትሆኑበት፣ አንዳችሁን የምታጽናኑበት፣ የምትደጋገፉበት፣ የምትጠባበቁበት፣ ቃል ኪዳናችሁን ጠብቃችሁ ግባ ከመሬታችሁ እስኪፈጸም ድረስ የምትኖሩበት ተቋም ውስጥ ነው የምትገቡት። ይህንን ጉዳይ እንደ ቀልድ አትዩት። ቤታችሁን የሚያሳድግላችሁ እነዚህ 3 ነገሮች ቤታችሁ ካሉ ታማኝነት፣ በእግዚአብሔር ፊት ሰጣችሁን ትዳር አሳድጉ።